ነጭ ወራሪ ወይም ደግሞ የሀገራችንን ታሪኳን ባህሏን ሃይማኖታዊ ስርዓቷን ትውፊቷን ለመቀየር የመጣውን ንጉስ ጠላት እሳቸው ሂደው ሳይሆን እርሱ ተጋፍቶ የመጣውን እንደውም እሳቸው መስከረም 7 ላይ ባደረጉት የክተት አዋጅ እንዲህ ብለው ተናግረው ነበር። እኔ ዝም ብለው እንደ ፍልፈል መሬት የቆፈረ መጣብኝ። ይህን ታሪክም ጽፋ ያቆየችን ቤተክርስቲያን ናት። የአድዋን ታሪክ ነው ራሱ በብራና ጽፋ ያቆየችን ቤተክርስቲያን ነች። ስለዚህ በአድዋ ላይ መላ አፍሪካ በዛ ጊዜ በነጭ ተገዝቷል። አባቶቻችን ካህናት ታቦተ ሕጉን ጽላቱን ይዘው የሄዱ ካህናት ግን በዚህ ወቅት አልታወቁም ማለት ነው። እና የቤተክርስቲያን አንደኛው አስተዋጽኦ ይሄን ታቦተ ሕግ ይዞ መሄድ ነው። እውነት አድዋ የፖለቲካ ብቻ ነው ወይ? በዛ አሁን ቀደም ነካነካ አድርገናል ተቃቅሰናል። ግን እንደው የበለጠ ለማብራራት ያክል አድዋ ለፖለቲካ ብቻ ነው ወይ? ጣሊያኖች ወደ ኢትዮጵያ የመጡት መጥተዋል፣ ሊወጉን ነው የመጡት። እውነት ፖለቲካዊ ወይም ይሄ ኢኮኖሚካል ጥቅም ብቻ ነው ወይ አስፈልጓቸው ወደዚህ የመጡት? ይሄም ባሁን ይታወቃል። ሮም የጠቀሱት ነበር። በእውነቱ በተለያየ ሀገራት ላይ ቅኝ የተገዙ ሀገራት ማየት እንችላለን። የነሱንም ሀገር ማየት እንችላለን። ሌላም ሀገር ሳንሄድ የነሱ ሀገር ዛሬ ብናየው በጣም ትላልቅ ቤተ መቅደስ አለ። የነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ የተሰየፉበት የቅዱስ ጳውሎስ አንገቱ የተሰየፈበት ቦታ ነው። ቅዱስ ጴጥሮስ ተዘቅዝቆ የተሰቀለበት ቦታ ነው ሮም ማለት። ሲመጡ የሃይማኖታቸውን እንትን ቀናት የምናየውና የሃይማኖታቸውን ጥንካሬ ይዘን የምናየው እመቤታችን ጽላት ነው አስከትለው ይዘው የመጡት። እንግዲህ ወደ እንጦጦ ይዘው ሲመጡ ታቦት ነው ይዘው የመጡት። ሚኒሊክ ተወልዶ ባያነሳ ጋሻ ግብሩ እንቁላል ነበር ይሄን ጊዜ አበሻ ይባላል። ምን ማለት ነው? እንግዲህ ግብሩ ይቀየር ነበር ማለት ነው። ስራው ይቀየር ነበር። ሃይማኖቱ፣ ባህሉ፣ ትውፊቱ የሁላ ነገር ይሄድ ነበር። አዲስ ኪዳን የትርጓሜ መምህር ናቸው። ትርጓሜ በዛ የሚያገለግሉ ናቸው። በአዲስ አበባ ሀገረ ስብከት በኮልፌ ቀራኒዮ ክፍለ ከተማ በቤተል ደብረ ድራስ ቅዱስ ጊዮርጊስ
ቤተክርስቲያን አገልጋይ ናቸው። መምህራችን መምህር ነብዩ ኤልያስ እንኳን ደህና መጡ። ያው ራስዎን ቀድሜ ነው ያስተዋወቅኩኝ። በዛው ወደ ጥያቄዎቹ እንድንገባ ብዬ ነው። አንዳንድ ጊዜ ሰው ራስህን አስተዋውቅ ሲባል አያስተዋውቅም። ብዙዎችን ቀነስ እያደረገ ደበቅ ራሱን ለመደበቅ የሚሞክረው ነገር አለና ተመልካቾቻችን እኔ እርሳቸውን ያስተዋውቁት ከዚህ አንጻር እንደሆነ ይታወቅላለሁኝ። መምህር እንግዲህ አድዋን እናነሳለን። አድዋን ብዙ ጊዜ ዓለማውያንም ያከብሩታል፣ እኛ መንፈሳውያንም እናከብረዋለን። በተለይ በቤተ ክርስቲያን ታላቅ አሻራ ያለበት ነው ተብሎ የሚታሰብ ነው። አድዋ ታሪክ ብቻ አይደለም የምንለው ብለን የምንገምተው ነው። ስለዚህ አድዋ በምን ዙሪያ የሚያጠነጥን ታሪክ እንደሆነ እስኪ የሚያብራሩልን ነገር ካለ። እሺ፣ እግዚአብሔር ይስጥልኝ። በመጀመሪያ እንኳን ለዚህ ሀገራዊ ብሎም ሃይማኖታዊ በዓል ሁላችንም አደረሰን። እንግዲህ ስለ አድዋ ከማንሳታችን በፊት መጀመሪያ አድዋን ማንሳት ይገባልና ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ መቅድመ ይስክር ስሞ ለባለ መጽሐፍ ወእምዘያንብብ ወይምሐር፣ አስቀድሞ ሰው መጽሐፍን ከማንበቡ አስቀድሞ የመጽሐፉን ባለቤት ይወቅ ይረዳ፣ ከዚያም በኋላ የሚያነበው ያንብብ፣ የሚያስተምረው ያስተምር ባለበትም ወቅት ባለበት ቃል መሰረት እንግዲህ ስለ አድዋ ትንሽ እንባባለን ማለት ነው። አድዋ የሚለው ቃል ራሱ ከቤተ ክርስቲያኒቱ የወጣ ቃል ነው። ወደ ዞረ ከሚል የግዕዝ ግስ ዞረ። ይህም ተስዓቱ ቅዱሳን ያው በገቡበት በሮም ከገቡ በኋላ ያው ብዙም ጦርነትም የውጭ ሀገር ሰዎችም መግቢያ መውጫው በትግራይ በኩል ስለሆነ በትግራይ በኩል ነው የገቡትና አባቶቻችን እኒህ ዘጠኙ ቅዱሳን እና አባ ጰንጠሌዎን እና አባ አፍጼ እና አባ ሊቃኖስ በተለይ ደግሞ በብዙዎቻችን የምናውቃቸው አቡነ አረጋዊ ከቅዱሳን መካከል አንደኛው ናቸው። ታዲያ እነዚህ ዙረው ማስተማራቸውን የሚገልጽ ዞረ የሚል ትርጉም አለው። አንድም ደግሞ አድዋ ማለት አድወ ተሻገረ መሻገርን ያሳያል ማለት ነው። ተስዓቱ ቅዱሳን ያንን ቦታ መሻገራቸውን የብዙ የተስዓቱ ቅዱሳንም ደግሞ ታሪካዊ ቦታ ገዳማት ያሉበት ነው ይህ አድዋ ማለት ነው። እና እንግዲህ ስለ አድዋ እንዲህ ከተባባልን አሁን በቀጣዩ ደግሞ የምንሄደው እንግዲህ አድዋ ሁለንተናዊ ጥቅሙ ወይም ደግሞ ለሀገር ያመጣው ጥቅም ምንድነው የሚለው ነው። አድዋ እንግዲህ ሁለንተናዊ ጥቅሙን ከማየታችን በፊት መጀመሪያ እንደው ታሪኩን እናየው እስቲ። በመጀመሪያ ሶስት ነገር ያመጣል ታሪክ የሚያውቅ ትውልድ ሲፈጠር ማለት ነው። በመጀመሪያ ታሪክ የሚያውቅ ትውልድ ሲፈጠር የባዕድ ታሪክ እንደራሱ ታሪክ ይቀበላል። ታሪክ የሌላቸው ሰዎች ሁሉ ታሪኩን ሲተርኩለት አሚን ብሎ ይቀበላል። በሶስተኛ ደረጃ ደግሞ ያለበትን የቆመበትን አያውቅም ማለት ነው። ይሄ ነው እንግዲህ ታሪክ ማወቅ። ስለዚህ በአድዋ ታሪክ ላይ እንግዲህ በዋነኝነት የምናያቸው ታላቁ እምዬ ምኒልክ ወይም ደግሞ አፄ ምኒልክ ዳግማዊ ምኒልክ ማለት ናቸው። በእሳቸው ወቅት የተደረገ ነጭ ወራሪ ወይም ደግሞ የሀገራችንን ታሪኳን፣ ባህሏን፣ ሃይማኖታዊ ስርዓቷን፣ ትውፊቷን ለመቀየር የመጣውን ንጉስ ጠላት እሳቸው ሂደው ሳይሆን እርሱ ተጋፍቶ የመጣውን እንደውም እሳቸው መስከረም 7 ላይ ባደረጉት የክተት አዋጅ እንዲህ ብለው ተናግረው ነበረ። እኔ ዝም ብለው እንደ ፍልፈል መሬት የቆፈረ መጣብኝ፣ ይሄንን ጠላት ይሄንን ሰራዊት የሀገሬ ህዝብ ና ነገር ግን ባትመጣ ወይም ደግሞ እየቻልክ ብትቀር እመዬ ማርያምን አልታረቅህም፣ ለዚህ አማላጅ የለኝም፣ ጥሉ የራስህ ነው ብለው ተነስተው ዘምተዋል። ይሄንን እንግዲህ ሄዱበት። በመጀመሪያ ደረጃ እንግዲህ ዛሬ የምናየው አድዋ ለቤተ ክርስቲያን ያለውን ጥቅም ነው። ቤተ ክርስቲያን ከሰጠችው ጥቅም አንጻር አድዋ ወደ ኢትዮጵያ ቢመጣ ኖሮ እንደምናየው የሮም ሃይማኖት ካቶሊክ ነው። የኢትዮጵያ ቤተክርስቲያን ደግሞ ሃይማኖቷ ኦርቶዶክስ ተዋህዶ ነው። በመጀመሪያ የሚፋለሰው ይሄ ነበረ። ይሄ ባይሆን ማለት ነው። ሁለተኛ ደግሞ የቤተክርስቲያን ስርዓት ጥሰት፣ ቀኖና፣ ዶግማ የሚባሉት እኒህ ነገሮች ሁሉ ውሃ የበላቸው ነበረ። ስለዚህ በዚህ ምክንያት በቤተክርስቲያን ላይም አደጋ ስለሆነ በሀገር ላይም አደጋ ስለሆነ ይችን ሀገር እንደ ሀገር ያቆመችን ቤተክርስቲያን ስለሆነች
ለቤተ ክርስቲያንም ለሀገርም ሁለንተናዊ ጥቅም ንጉሳችን አጼ ምኒልክ እንግዲህ ሄደው በወቅቱ ተዋክተው አሸንፈዋል። እንደውም እሳቸው በሚሉት መሰረት ታው ይቅር ብዬ ነበረ፣ በሁለቱም በኩል ያለው ክርስቲያን ነው፣ ነገር ግን እኔ በማሸነፌ አሸነፍኩ ብዬ አልናገርም፣ ድል አደረኩም አልልም። ለምንድን ነው? የሞተው ክርስቲያን ነው፣ የሞተው ሰው ነው። ሰብአዊ መብት ሳይታወቅ በዓለም ደረጃ ስለ ሰብአዊ መብት ሳይታወቅ ታላቁ አጼ ምኒልክ በእውነቱ የሰብአዊ መብት ተሟጋች ቀደም ያሉ ማለት ይቻላል። ለምንድን የጣሉትን ወታደር ሊገላቸው የመጣውን ጦር ሰብቆ ጥይቱን ይዞ ቀስቱን በደጋና አነጣጥሮ የመጣውን ወታደር በወደቀበት ቦታ ላይ ሄደው የሞተውን እየቀበሩ የታመመውን እያስታመሙ ውሃ የጠማውን ውሃ እየሰጡ እንዲህ አድርገዋል ማለት ነውና ለቤተክርስቲያን ሁለንተናዊ ጥቅም ለሀገራዊ ሁለንተናዊ ጥቅምም አለው ማለት ነው። ቤተክርስቲያን ሁለንተናዊ ጥቅሟ ቅድም እንዳልኳችሁ ስርዓት አይፋለስም። ዶግማዋ፣ ቀኖናዋ፣ ስርዓተ ቤተክርስቲያኗ፣ የቤተክርስቲያን ታሪኳ ሁሉ ተጠብቆ ይኖራል ማለት ነው። እንግዲህ ቤተክርስቲያን ታሪካዊ ጥቅሟ ደግሞ እነሱ ቢገቡ ምን ያክል እንደሚፋረስ የምናውቀው በገቡ ወቅት በ5 ዓመት በነበሩበት ወቅት በጥቂት ወቅት ምን ያክል ቤተክርስቲያን እንዳፋረሱ ቤተክርስቲያናችን በቤተክርስቲያን ውስጥ ያሉ ልጆች የቤተክርስቲያን ልጆች እንደሚዳስሱት ከሆነ ከ5000 ቤተክርስቲያን በላይ አጥፍተዋል። የዓለም መንግስታት እንደሚያምነውና በዓለም ታሪክ ላይ ደግሞ እንደተቀመጠው ከ2000 ቤተክርስቲያን በላይ ጣሊያን አጥፍቷል፣ ታሪክ መዝብሯል ማለት ነው። ስለዚህ የዛን ጊዜ እሱ ቢገባ እንዲህ ይደረግ ነበር ማለት ነው። እሺ እናመሰግናለን መምህር። ይህ ነው የሚፈለገው። ከመነሻው ያነሱት ነገር በጣም ደስ የሚል ነገር ነው። ታሪክ እንደዚህ ሲመጣ ነው ጥሩ። አድዋ ምንድነው ብቻ ሳይሆን አድዋ ተራራው ትርጉሙ ራሱ እንደውም አንድ እዛ የነበሩ ሰው እኔ እንደነገሩኝ ኦድዋ ምናምን የሚል ዞሯት፣ እነሱ አድዋ የሚለውን ኦድዋ ዞሯት ብለው በትግርኛም በምንም ወደዛ የቀላቀሉት ነው፣ በመዞር ነው ያሉን ነበር። ዛሬ ይበልጥ እርሶ ስላብራሩት ደግሞ ደስ ብሎኛል። እውነት ነው ዙረዋታል። አድዋ ተራራ በጣም እንደምናውቀው ተራራ ነው። የአድዋ ተራሮች አንድ ተራራ ብቻ አይደለም ያለው አድዋ ውስጥ በጣም ብዙ ሰንሰለታማ ተራሮች ናቸው ያሉት። አንዱን ተራራ ወጥተው መጨረሻው ላይ ሲደርሱ ሌላ ተራራ፣ አንዱን ተራራ ሲደርሱ ሌላ ቦታ እናገኝ ሆነ የተሻለ ሜዳማ ቦታ እናገኝ ሆነ ወይስ ይሄ ተራራ ሚስጥሩ ከታች ሆን ከላይ ይሆን እያሉ ተራራውን ይዞሩት ነበረ። ስለዚህ ትክክል ይሄን ስለነገሩን በጣም እናመሰግናለን። በሌላ በኩል እውነት ነው የቤተ ክርስቲያናችን ቀኖና ይፋለስ ነበረ፣ ብዙ ነገር ይሆን ነበረ። የንጉሱንም የሰብአዊ መብት ሁኔታውን ርህራያቸውን ወደ ኋላ እንመጣበታለን። እስኪ መምህር ከዚህ አንፃር ተያይዞ ቤተ ክርስቲያን አድዋ ላይ መቼም ህዝቡ ብቻ አይደለም ያሸነፈው። አድዋ ታሪክ እንደሚነግረን ታሪክ እንደምንማረው ይህን ታሪክም ጽፋ ያቆየችን ቤተ ክርስቲያን ናት። የአድዋን ታሪክ ነው ራሱ በብራና ጽፋ ያቆየችን ቤተ ክርስቲያን ነች። ስለዚህ በአድዋ ላይ መላ አፍሪካ በዛ ጊዜ በነጭ ተገዝቷል። መላ አፍሪካ በሙሉ በቀኝ ግዛት ስር ወድቆ የምዕራባውያን መጫወቻ ሆኖ ነበረ። ኢትዮጵያ ደግሞ በዛ ጊዜ ዛሬም ቢሆን ኦርቶዶክስ በጣም የጠነከረባት ሀገር ናት። ስለዚህ
ከገሌ አካባቢ ሳይሆን ከግብፅ የመጡ ጳጳስ ብፁዕ አቡነ ማቴዎስ ለሀገሪቱ በዚህ በጦርነት ወቅት ህዝቡን እያጸኑ እያተጉ አብረው ታቦተ ቅዱስ ጊዮርጊስንና ታቦተ ቅድስት ማርያምን ከመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን በማንሳት ይዞ በመሄድ እዛ ድረስ እንግዲህ መቼም ታቦት ሲሄድ በሌላ ነገር ተጭኖ ሳይሆን ሰው ተሸክሞት ነው የሚሄደው፣ ካህን ይዞት ነው የሚሄደው። በዚህ ወቅት ቀዳሚውን ድርሻ እንደውም ታሪክ ያላዘከራቸው አለበኞች አሉ ይባላል። ታሪክ ያላዘከራቸው ካህናት ነው ያሉት ቤተክርስቲያን ላይ። ታቦቱን ተሸክመው የሄዱ አባቶች፣ አብረው ሲያጥኑ የነበሩ አባቶች፣ ስብሐተ ፍቁር ሲያደርሱ የነበሩ አባቶች፣ ቅዳሴውን ሲቀድሱ የነበሩ አባቶች። እነዚህ አባቶች አሁን ብዙዎቹ አርበኞች ስማቸው እንኳን ስም አጠራራቸው የጠፋ አርበኞች ብዙዎቹ የለም እስከ ማለት ደርሰናል። ማለት ምን ማለት ነው? እንደው ገነው እንኳን ባይታወቁ ስማቸው ይታወቃል። ነገር ግን አባቶቻችን ካህናት ታቦተ ሕጉን ጽላቱን ይዘው የሄዱ ካህናት ግን በዚህ ወቅት አልታወቁም ማለት ነው። እና የቤተክርስቲያን አንደኛው አስተዋጽኦ ይህን ታቦተ ሕግ ይዞ መሄድ ነው። ታቦቱ ኃይሉ ረድኤቱ ከዚህ ከሰራዊቱ ጋር እንዲሆን ጠዋት ማታ ደግሞ መነኮሳቱ በእውነት ታሪክ የአይን ምስክር እንግዲህ በታሪክ መሰረት ፕራይመሪ ሶርስ እና ሰከንደሪ ሶርስ ይባላል። የመጀመሪያ ግብአትና ሁለተኛ ግብአት። የመጀመሪያ ግብአት እንግዲህ በቦታው የነበሩ ሰዎች ከጻፉት መጽሐፍ እንደምነሳ በቦታው ላይ ሰሌን ቆባቸውን አድርገው ወይባቸውን ቢጫ ወይባቸውን ለብሰው የሞተውን የሚፈቱ የደከመውን የሚያበረቱ ደግሞ ሸሽቶ ያመልጣሉ ደግሞ የሚለው እንደው የሚያወግዙ አባቶች ነበሩ። በዚህ ምክንያት ጦርነቱ ተፋፍሞ ቀጥሏል። በእውነት እርግጥ ኃያል ሆነን አይደለም፣ ሰዎችም ኃያል ሆነው ብቻ አይደለም። የቅዱስ ጊዮርጊስ ታላቅ በረከት ታላቅ ረድኤት ስላለ ነው። እንደዚህ ስንል ታዲያ ቅዱስ ጊዮርጊስ ለኢትዮጵያውያን አድልቶ ነው ወይ ማለት አይደለም። ቅዱስ ጊዮርጊስ ያደለውም ቅዱስ ጊዮርጊስም ያየውም ለእውነት ነው። እሳቸውም እንዳሉት ገፍቶ የመጣን ሰራዊት ነው ያሸነፉት። ይህም ከመጽሐፍ ቅዱሳችን አለ። ለምሳሌ ከብሉይ ኪዳን ሁለቱን ብንጠቅስ ጌዲዮንና ዳዊትን ማየት እንችላለን። ጌዲዮን እንግዲህ በወቅቱ በእስራኤል ላይ ነበረ። ታዲያ እስራኤሎች ደክመው ነበረ። መልአኩ መጥቶ የኃያል እንግዲህ የመሰለውን ብስራት ሲያበስር ምናለው አባባዎቻችን ይነገር ነበር፣ በእኛ ወቅት ግን የለም አሉ። ኋላ ጸምሩን ያን እንለፈውና መጨረሻ ላይ ግን ምንድነው ያደረገው? ኃይል ዘጌዲዮን ኃይል ዘእግዚአብሔር ኩና ዘጌዲዮን፣ ኃይል የማን ነው ካልከኝ የእግዚአብሔር ነው፣ ጦር የማን ነው ካልከኝ የጌዲዮን ነው ብሎ ተመልከቱ። አፄ ምኒልክ ያሸነፉት በጥቂት ሰራዊት በጥቂት ጦር ባልሰለጠነ ወታደር በገበሬ ነው። ጌዲዮንም ያሸነፈው ፍልስጤማውያን እርስ በርሳቸው ተጠላልፈው የወደቁት በ300 ሰው ብቻ ነው። እግዚአብሔር በጥቂት ነገር ነው የሚያሸንፈው። ለዚህ ነው ቅዱስ ቄርሎስ በሃይማኖተ አበው ቅዱስ ቄርሎስ እንዲህ ይላል፣ ውላጤ ግሩም ይላል። ግሩም ለውጥ፣ አስገራሚ ለውጥ ይላል። የካቲት 23 በነገራችን ላይ ቤተክርስቲያኒቱ የአድዋን በዓል አለ የምታከብረው። የአድዋን በዓል ብቻ አይደለም የምታከብረው። በየካቲት 23 ቤተክርስቲያን የውሃን በዓል ለውሃ ብላ ጥቅምት ጥር 12 ዙሪያ የምታከብረው በዓል ዋናው መዲናው ወይም ደግሞ የተደረገበት ዕለት የካቲት 23 ነው። ቃና ዘገሊላ ማለት ነው። እንግዲህ ቃና ዘገሊላ በዓል ውሃው ወደ ወይን የተለወጠበት ነው። ደካሞቹ ደግሞ በአድዋ ኃያል የሆኑበት በዓል ማለት አድዋ ነው። በዚህ ወቅት እንግዲህ የቅዱስ ቤተክርስቲያን ቅድም እንዳልኳችሁ የአቡነ ማቴዎስ የመነኮሳቱ በርቱ የሚሉ ናቸው። መጨረሻዬን ብዬ ጨርሳለሁ። ስርዓተ ፍቁር ያደርሱ ነበር። ቅዳሴ 8 ሰዓት ገብተው 10 ሰዓት ነው የዛን ጊዜ የወጡት። ከዚህ ኋላ ጠዋቱ ጸሎቱ እንግዲህ ጦርነቱ የተጀመረው ከጠዋቱ 12 ሰዓት ሲል ነው። እንደውም የታሪክ ጸሐፊው እንዲህ ይለናል። አቡነ ማቴዎስና ከዚያ ከድንኳን ውስጥ የቀሩት የተወሰኑ ካህናትና ዲያቆናት ስርዓተ ፍቁር እያደረሱ ሰዓታት ቆመው ማለት ነው። የቅዱስ ጊዮርጊስ ስርዓተ ፍቁርን እያደረሱ ሳይጨርሱ ጦርነቱ አልቋል። ጦርነቱ በኢትዮጵያ ድል በማድረግ ተጠናቋል የሚባል ዜና አሰማ። ጸሎቱን አልጨረሱም፣ ጦርነቱ ግን አልቋል። ተፋፍሞ የነበረው ጦርነት በማን ነው? በኃይል እግዚአብሔር። ቅዱስ ጌዲዮን እንዳለው ነቢዩ መስፍኑ ጌዲዮን እንዳለው ኃይል ዘእግዚአብሔር ኩና ዘጌዲዮን። ሚኒሊክ
ይዘው የሄዱት ጦር ነበረ። ኃይል ግን የእግዚአብሔር ነበረ። እግዚአብሔር ደግሞ ኃይልን የሰጠው ደግሞ በጸሎቱ፣ በስብሐተ ፍቅሩ፣ በቅዳሴው እዛ ላይ የተሳተፈው እያንዳንዱ ጦር የሚዋጋው ሁሉም አስቀድሶ ጠዋት ነው የወጣው ማለት ነው። ተቃቅሰናል። ግን እንደ የበለጠ ለማብራራት ያክል አድዋ ለፖለቲካ ብቻ ነው ወይ ጣሊያኖች ወደ ኢትዮጵያ የመጡት? መጥተዋል፣ ሊወጉን ነው የመጡት። እውነት ፖለቲካዊ ወይም ይሄ ኢኮኖሚካል ጥቅም ብቻ ነው ወይ አስፈልጓቸው ወደዚህ የመጡት? እንደ ቤተ ክርስቲያን ስናየው ሃይማኖታዊ ነገርስ የለውም ወይ? ይሄን በደንብ ብናየውና ብናብራራው የተሻለ ይሆናል ብዬ አስባለሁ። ለምን አሁን በቀኝ ግዛት የተያዙትን ሰዎች እናያለን። ሀገራት አሉ ማንነታቸው፣ ሃይማኖታቸው፣ ባህላቸው፣ እሴታቸው ጠፍቷል። ብዙ ነገራቸው የተያዙት እንግዲህ ለቀዋል፣ ወጥተው እንኳን አልተመለሰላቸውም። ስለዚህ እውነት ፖለቲካዊ ፍላጎት ወይም ኢኮኖሚካል ፍላጎት ብቻ ነው ወይ ያ ነገር ብለን እናያለን ወይ? ከሃይማኖቱ ጋርስ የነበረውን ነገር ብናየው መልካም። እንግዲህ ቅድም ለመዳሰስ ወይም ደግሞ ለሞከር ትንሽ እንግዲህ ሞክረናል። እንግዲህ ይሄ ታላቅ ቀን ታላቅ የቤተ ክርስቲያን ቅድም የቤተ ክርስቲያን የልና ቀን ያልኩበት ምክንያት ይሄ ነው። ጣሊያን የመጣው ሃይማኖትን ሀገርን ብቻ ሊያጠፋ ሳይሆን ሃይማኖትን ጭምር ነው። ይሄም በአሁን ይታወቃል። ሮም የጠቀሱት ነበር። በእውነቱ በተለያየ ሀገራት ላይ ቅኝ የተገዙ ሀገራት ማየት እንችላለን። የእነሱንም ሀገር ማየት እንችላለን። ሌላም ሀገር ሳንሄድ የእነሱ ሀገር ዛሬ ብናየው በጣም ትላልቅ ቤተ መቅደስ አለ። የነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ የተሰየፉበት የቅዱስ ጳውሎስ አንገቱ የተሰየፈበት ቦታ ነው። ቅዱስ ጴጥሮስ ተዘቅዝቆ የተሰቀለበት ቦታ ነው ሮም ማለት። ነገር ግን ዛሬ ያለውን ሃይማኖት እያየነው ነው። ቫቲካን ቤተክርስቲያን እንደውም በቅርቡ ግብረ ሰዶምን ቤተክርስቲያን በስቷ ደረጃ ፈቅዳ በቤተክርስቲያን ውስጥ እያጋባች ነው። እንግዲህ ይሄ የትናንትና እዛ ጋር የምናየው ታሪክ ዛሬ እዚህ ኢትዮጵያ የማይሆንበት ነገር አልነበረም። ለምንድን እኛ ሰዎች የሚመጡት አስተሳሰባቸው ተጭኗቸው ነው። ያስተሳሰብ ደግሞ ኢትዮጵያ ከመደረጉ በፊት ኢትዮጵያ ሳይደረግ ምን ሆኗል? በእነሱ በራሳቸው ሀገር በእነሱ ራሳቸው አስተሳሰብ ላይ መጀመሪያ ሃይማኖትን አድክመውታል። ምንድን ያሉት? መጀመሪያ ሃይማኖትን ከቤተ ክርስቲያን ሃይማኖትን ከሀገር ለዩ። ኋላ ደግሞ እንግዲህ አሁን በእውነት ኢትዮጵያ ላይ የሚያስፈራኝ ይሄ ነው። እርግጥ እነሱ ባይመጡ እንኳን አስተሳሰባችን ተጨልጦ ተገርኝቶ ወደ እነሱ ይሄዱ ይመስለኛል። የዛን ጊዜ እነሱ ይዘው የመጡት መብራት፣ ጦር፣ ጥይት፣ መድፍ ነበረ። አሁን ደግሞ በዘመናዊው ነገር የቤተክርስቲያን ሀብት፣ የቤተክርስቲያን ልጆች፣ የቤተክርስቲያን ማንነት
ጨልጠው ገርይተው እየወሰዱ ነው ያሉት። ጣሊያን ያሉ ትላልቅ ቤተክርስቲያናት አሉ። ሄደው ያዩ ወንድሞቻችን እንደሚነግሩን የታደሉት ቤተክርስቲያኖች ሙዚየም ሆነዋል፣ ይጎበኛሉ። ያልታደሉት ቤተክርስቲያኖች ግን ሆቴል ሆነዋል፣ ጭፈራ ቤት ሆነዋል፣ ላይብረሪ ሆነዋል። ይሄ ማለት ምን ማለት ነው? ያማኙ ቁጥር መቀነሱን ያስረዳል ማለት ነው። እነዚህ ሰዎች ወደ ኢትዮጵያ ቢገቡ ኖሮ ይሄ ነገር የማይደረግበት ነገር የለም። ትላልቅ ቤተክርስቲያን አሉ። ነገር ግን ትላልቅ የሃይማኖት አባቶች ስላላወጡ ትላልቅ ማንነት ስለሌላቸው እነሱ ከዚህ ሀገር ገብተው ቢሆን ኖሮ በሃይማኖቱ ላይ ይሄ ነገር ይፈጠር ነበር ማለት ነው። ሁለተኛ እንኳን ጨልጦ ገብቶ አይደለም 2 3 4 ነው ገብተው ሚስዮናውያን ተምረው እናስተምራለን፣ ዘመናዊ ትምህርት ነው እናስተምረው፣ እንዲያ ነው የምናደርገው ብለው ገብተው ያደረጉትን እናውቃለን። ቅባትና ጸጋ በኢትዮጵያ ላይ ተተክሎ ሄደው በጥቂት ሚስዮናውያን ነው እስከዛሬ ቤተክርስቲያን የምትሸበርበትን የምንፍቅና እሾህ ተክለው የወጡት 4-5 ሰዎች ናቸው። ዛሬም ቤተክርስቲያን የምትጨነቅበትን ሐሳብ የሚያመጡ ሰዎች በውጭ ሀገር ያሉ ሃይማኖታቸው በምዕራባውያን አስተሳሰር የተገራ ሰዎች ይህንን ማንነታቸውን ቅድም እንዳሉት ጨርሰው ገብቶ ቢሆን ኖሮ ዛሬ ያለንበትን ስርዓት አናገኘው ነበር። ለዛ ነው እንደውም ገጣሚው ይላል ምኒልክ ተወልዶ ባያነሳ ጋሻ ግብሩ እንቁላል ነበር ይሄን ጊዜ አበሻ ይባላል። ምን ማለት ነው? እንግዲህ ግብሩ ይቀየር ነበር ማለት ነው። ስራው ይቀየር ነበር። ሃይማኖቱ፣ ባህሉ፣ ትውፊቱ የሁላ ነገር ይሄድ ነበር። ማንነታችን ከኛ ላይ አይሆንም ነበር። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምንላት ነገር ዛሬ በህልውና ደረጃ በመጽሐፍ ደረጃ እንኳን ልናገኛት አንችልም ነበር። ለምን? እነርሱ ማጥፋት ነው የተያያዙት። ቢገቡ ኖሮ ማንነታችን ይወስዱታል፣ ይበረዛል፣ ይከለሳል። ስለዚህ ይሄ ነገር እነሱ ቢገቡ ኖሮ ለዚህ ነው ቤተክርስቲያኒቱም አጽንዖት ሰጣ፣ ታቦት አክብራ፣ ካህናቶቿን ይዛ ስብሐተ ፍቁር ቆማ፣ ቅዳሴ ቀድሳ፣ ምእመኑን አስተባብራ፣ ካህናቶቿን ይዛ በበቅሎ በፈረስ አስግራ ከዛ ቦታ ላይ ደርሳ ስለ ሃይማኖት ነው ይሄ ውጊያው ብላ ለልጆቿ የሰማዕታትን ክብር የሰጠችው። ሰማዕት መሆን ማለት ምስክር መሆን ማለት ነው። ምስክር የሆኑት እነዚህ ለሀገራቸው ነው። ለሀገራቸው ነው የተዋደቁት፣ ለሃይማኖታቸው ነው የተዋደቁት። ፖለቲካዊ ነገር ብቻ ሳይሆን እንደውም ብዙ ሃይማኖታዊ ረገድ ያለው ነው ማለት ነው። ቢገቡ ፖለቲካውን ብቻ ሳይሆን ሀገርን የሚያስተዳድራት 2 ነው። ዘካርያስ ይሄን ብዬ ጨርሳለሁ። እግዚአብሔር 2 ሀብሎች አሉኝ ይላል። አንደኛዋን ምን አሏት? በትር ብሏታል። ይሄን ሊቃውንት ሲተረጉሙ ቤተ ክህነትና ቤተ መንግስት ነው ብለው ይተረጉማሉ። ሀገርን የሰውን 2 እግር ቁሞ እንዴት እንደሚያደርገው እንደሚያራምደው ሀገርንም 2 ካስማዎች ናቸው እንድትራመድ እንድትቆም የሚያደርጓት።
ቀጥሎ ደግሞ ሃይማኖት ማስቀየር ስለነበረ እቅዳቸው ትክክል ነው። ለምሳሌ እንትና ማየት እንችላለን። እዚህ ላይ አሁን ወደ ኤርትራ ማየት እንችላለን። ኤርትራውያን አብዛኛውን ጊዜ ጣሊያኖች የነበሩባቸው ቦታዎች ናቸው። በድሮ ጣሊያን ከመግባቷ በፊት ኤርትራውያን ሙሉ ክርስቲያኖች ናቸው። እንደምናውቀው ትግራይ ብለን ዛሬ የምናውቀው ቦታ አብሮ እንትናን ያጠቃልል ነበር፣ ኤርትራን ያጠቃልል ነበር። ወደ ኢትዮጵያ የሚመጣ ሰው ተሻግሮ ኤርትራን ከረገጠ በኋላ ነው አይደል ትግራይን መርገጥ የሚችለው፣ ወደ አክሱም የሚመጣው፣ ወደ ቅድስቲቱ ምድር የሚመጣው። ዛሬ ኤርትራን ስናይ ምንድናቸው? አብዛኞቹ ካቶሊክ ሆነዋል። የካቶሊክ እምነት በጣም በትልቁ ተስፋፍቶባቸዋል። እንዲሁም ባህላቸው፣ ማንነታቸው አብዛኛው ጊዜ እንግዲህ እነሱም በእኛ ሰዓት በነበረበት ሰዓት ትንሽ ስለተቀመጡባቸው ነው። በቀኝ ግዛት ይዟቸው እንኳን አልኖሩም። ኑሮ ቢሆን ደግሞ ምን ያክል እንደሚያጠፏቸው ማየት ይቻል ነበር። ስለዚህ እውነት ነው የሃይማኖት ጦርነት ነበረበት። በመጨረሻ ላይ አንድ ነገር እናንሳ መምህር። እንግዲህ ይሄ ጦርነት የሃይማኖትን ነው ከሃይማኖትም ጋር ይያያዛል ብለን ለማንሳት በቤተ ክርስቲያናችን ደግሞ ሁኔታዎች ምን ይመስላል ለማየት የንጉሱንና የንግስቲቱን ክርስትና ማየት ይጠበቅብን ይመስለኛል። ማለት ህዝቡ ምን ያክል ክርስቲያን ቢሆኑ ነው የሰማቸው? መሐላቸውንስ ቅድም እንደተናገርነው ምኒልክ ሲናገሩ ተመልሼ የመጣው እንደሆነ ምናልባት ድል ቀንቶኝ ተመልሼ የመጣው እንደሆነ ማርያምን አልምርህም ነው ያሉት እሳቸው። እንግዲህ እመቤታችንን ጠርተው ነው የማሩት። ስለዚህ የንጉሱና የንግስቲቱ ሃይማኖት ጥንካሬው ስነ ምግባሩ ምን ያክል ነበረ? ሰውስ ይሄን ያክል ተነስቶ እንግዲህ ምንም በሌለበት በእግር እኮ ነው 4 ወር መጓዝ። ዛሬ በፕሌን በምን ሄደን የሚደክመንን 4 ወር ተጉዞ መዋጋት ማለት በጣም ከባድ ነው። ስለዚህ የንጉሱና የንግስቲቱ ሃይማኖታዊና ስነ ምግባራዊ ሁኔታ ምን ይመስል ነበረ? ይህን ነገር ለማሸነፍ ያበቃቸው የሃይማኖታቸው ጥንካሬ ምንድነው የሚለውን ነገር አይተን ብንጨርስ መልካም። እንግዲህ ታላቁ ንጉስ አጼ ምኒልክ በእውነቱ በቤተ ክርስቲያን ላይ እጅግ ፍቅር የነበራቸው ከመቤታችን ከቅድስት ድንግል ማርያም ደግሞ እጅግ የተቆራኘ ፍቅር ያላቸው ናቸው። መሐላቸውንም እንድናያቸው እመቤቴን አልምርህም ማርያምን አልምርህም ነው ብለው የሄዱት። አጼው የተወለዱበትን ጊዜ ብናየው ነሐሴ 9 ቀን በፍልሰታ ወቅት ነው የተወለዱት። ከመቤታችን ጋር እጅግ ቁራኝነት አላቸው። አሁንም ደግሞ በእውነቱ ያረፉበትን ወቅት ደግሞ ብናየው ታኅሳስ 3 ቀን ነው። በዓታ ለማርያም የእመቤታችን ታላቅ ክብረ በዓል የሚከበርበት በዕፀ ሰናይ ወአልጸቀ ዘመን እነሆ ደግ ዘመን ደረሰ ብሎ ቅዱስ ያሬድ እየተናገረ እንደመጣ የእመቤታችን ወደ ቤተ መቅደስ መግባት በሚታወስበት ዕለት ነው ያረፉት። አጼው በእውነት ይሄንን ታሪክ ሁልጊዜ ሳነበውም በጣም ይገርመኛል። እንኳን አንድ የሀገር ንጉስ የሀገር አስተዳዳሪ አይደለም እኛ እንኳን በቤተ ክርስቲያን ያለነው የዚህን ያክል ከመቤታችን ጋር ቅርበት አለን ወይ ብዬ ጠይቃለሁ። መቤታችንን እንደ ቅርብ ሰው ነበር ጠይቀው የሚያወራት። ይህንን ማወቅ እንግዲህ እንጦጦ ማርያምን አሰርተው በጨረሱበት ወቅት በጣም ብዙ ሺህ ስንጋ አርደው ነበር። ከዚያ ወዲያውኑ ሰማይ ጠቆረ፣ ደመነ። ሲደምን እንግዲህ ይድረስ ለመቤታችን ብለው ተመልከቱ፣ ለመቤታችን ይድረስ ብለው ደብዳቤ ጽፈው ደብዳቤውን ወስደህ መንበሩ ያኑርልኝ ነው ያሉት። ካህኑን እምነታቸው እንደምታደርጋላቸው እርግጠኛ ስለሆኑ ማለት ነው። ወስዶ ከመንበሩ ላይ ሲያስቀምጠው ያ የነበረው ደመና ዝናብ አዝሎ የመጣው ደመና ተፈተነ። ያ ድግስ እስከሚያልቅ ድረስ በጣም ብዙ ወራቶች ፈጅቷል። ያ እስከሚያልቅ ድረስ በሀገሪቱ ዝናብ አልዘነበም፣ የዝናብ ወቅትም አልነበረም። እመቤታችን ጋር ያላቸው ፍቅር ይሄ ነው ቁርኝነታቸው። የተወለዱበትን ወቅት እንዳየነው በፍልሰታ ወቅት የተወለዱት ነሐሴ 9 ቀን በታላቁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፍልሰታ ተብሎ ከህፃን እስከ አዋቂው ከትልቁን እስከ ትንሹ ዛሬ ይቅር እንጂ ከንጉስ እስከ ኳደሬ ከሊቀ ጳጳስ እስከ አጻዊ ሆት ድረስ የሚጾምበት የሚጸልይበት ወድቆ የሚነሳበት አንዳንድ አባቶቻችን ጤዛ እየላሱ ድንጋይ ተንተርሰው ዳዋ ለብሰው በበረሃ ወድቀው የሚያሳልፉበት የቻሉ 7 ቀን አንድ ሱባኤ ጀምረው እስከ 21 ያልቻሉ እስከ 16 በሚቆዩበት ወቅት ነበር። በዚህ ወቅት አጼው የተወለዱ። የእመቤታችን ቁራኝነት እንግዲህ መቆራኘታቸው የተጀመረው ከውልደታቸው ጊዜ ጀምሮ ነው። በህይወታቸው ዘመን ሁሉ ሲኖሩም አዲስ አበባ ውስጥ የምናያት አሁን ደብረ መንክራት ስዕል ቤት ኪዳነ ምሕረት፣ በዓታ ለማርያም
ያሰሯቸው ቤተክርስቲያኖች እኒህ ናቸው። በእነሱ ወቅት የነበሩ ማለት ነው። ግጥባታ በንግስተ ነገስታት ዘውዲቱ ወቅት ነው የተፈጸመችው። ዛሬም የአፄ ምኒልክ መካነ መቃብራቸው የእቴጌይቱም መቃብራቸው ከዚያው ይገኛል። እንደውም እስከ ቅርብ ጊዜ እስከማውቀው በእድሳት ምክንያት አይጎበኝም ነበር። አሁን በተመዘከሩ ተከፍቶ ታላቋ ገዳማችን እኛም የምንማርባት ገዳም ይጎበኛል ማለት ነው እና ቅድስና የነበራቸው ናቸው። ለዛ ነው ቤተክርስቲያን በነገራችን ላይ ቀብታ የሾመቻቸው ንጉስ ናቸው። ቀብታ የሾመቻቸው የምትጸልይላቸው አግርር ጸሮ ታይተ እገሪሁ ዕቀብ ሕዝቦ ወሰራዊቶ እያለች ሰራዊቶቹን ጠብቅ፣ ጠላቶቹን ከእግሩ ስር አድርግ፣ ሰራዊቶቹን አስገዛለት፣ ሀገሪቱን ጠብቅ የማን ለንጉስነ ምኒልክ እያለች የምትጸልይ ነች። ዛሬ ሁላ በቅዳሴ ወቅት ከተሄደ እንጦጦ ማርያም ላይ ነው በማህሌት ሁላ በማህሌት ጽጌ ወቅት የነገስታቱ ስም እየገባ ይታወሳል። ዛሬ በጸሎተ ፍታት በየዕለቱ ነው የሚደረገው። ማለት ምን ማለት ነው? በጸሎት አስቡ ላይ በሚደረግበት ወቅት የአፄው ስም ይጠራል ማለት ነው። ከእመቤታችን ጋር ከውልደታቸው፣ በህይወታቸው፣ በንግስናቸው፣ በሞታቸው ከሞቱም በኋላ ከመቅደሱ አራቁ። ከሞቱም በኋላ ታይካ ነገስት ነው ያሉት። ታይካ ነገስት ማለት እንግዲህ በእውነት እንደው ብዙ ሰው እንደው ይህን የመሰለ ገዳም እላለሁ ሆነ ዕለት ዕለት ስርዓተ ነግ የማይቋረጥበት ቅዳሴ ማርያም በየቀኑ የሚደገምበት 8ቱ ጉባኤት የሚካሄዱበት ቦታ ነው። ትልቅ የነበረ ነው። አሁን ግን በአንዳንድ ምክንያቶች ዝቅ እያለ ነውና ቤተክርስቲያናችን ማሰብ ይገባል። በዚሁ አጋጣሚ እንግዲህ ንጉሶቻችንን ነገስታቶቻችን የሰሩትን ታሪክ አስጠብቀን ስንቀጥል ነው የነሱ አሻራ በህይወታችን የሚያድረው ማለት ነው። አድዋን በማክበር ብቻ ሳይሆን የሰሩትን አድዋን ዛሬ የምናከብረው ሌላ ጣሊያን መጥቶብን ሌላ ጦር መጥቶብን ሳይሆን የነሱን ደስታ በዓል ስለሆነ ነው። የነሱ ደግሞ ቁራኝነታቸው ከቤተ ክርስቲያን ጋር ያለ ነው ማለት ነው። ንግስቲቱም እንዲሁ በግዞት ወቅት ራሱ የሞቱበት በዚህ በእንጦጦ በነበሩበት ወቅት ነበር። በግሸን በነበሩበት ወቅት ነበር። አያታቸው ጎንደር ላይ አብየ ጊዜ የሚባለውን ቤተክርስቲያን ያሰሩ ናቸው። ዛሬም የሚቀደስበት መስቀል አለ፣ የብር መስቀል። ከዚያ ላይ የእቴጌ ጣይቱ ስም አለ፣ አጽፈው ያስገቡት ነውና ቤተክርስቲያናችን ጋር በጣም ቁራኝነት የነበራቸው ጠዋት ማታ ውዳሴ ማርያም የሚደግሙ በታመሙ ወቅት ራሱ አፄው በታመሙ ወቅት እንግዲህ ደብረ ሊባኖስ ድረስ ሂደው ነው ተጠምቀው የመጡት ማለት ነው። በፈረስ በጋሪ ሄደው ማለት ነው። ታመውም የሞቱበት ዕለት እንግዲህ ካየነው ታኅሳስ 3 ታላቁ በዓታ ለማርያም ክብረ በዓል ነው ማለት ነውና ከህይወታቸው እስከ ሞታቸው ድረስ ቤተክርስቲያን የሚዘከራቸው
ይባላሉ አጼ ምኒልክ። ስለዚህ ሃይማኖታቸው በጣም የቀና ነው። በሌላ በኩል እንግዲህ ሌላውን ተው አንኮበር ነው የተወለዱት። ከዛ ተነስተው ነው ወደዚህ የመጡት። ሲመጡ የሃይማኖታቸውን እንትን ቀናት የምናየውና የሃይማኖታቸውን ጥንካሬ ይዘን የምናየው እመቤታችን ጽላት ነው አስከትለው ይዘው የመጡት። እንግዲህ ወደ እንጦጦ ይዘው ሲመጡ ታቦት ነው ይዘው የመጡት። ልክ እስራኤላውያን ሲሄዱም ሲጓዙም ታቦተ ጽዮንን ይዘው እንደሚሄዱት ታቦተ ጽዮን እንደሚያስከትሉት እንደሚወዷት እሳቸውም ታቦተ እግዝእትነ ማርያምን ይወዷት ነበር ማለት ነው። ስለዚህ ሩህሩህ ናቸው ይባልላቸዋል። ሩህሩህ ሰው ደግሞ እግዚአብሔር ይወደዋል፣ ያሸንፋል፣ ቢገጥም ያሸንፋል። በኃይሉ የማይመካ ሰው እግዚአብሔር ኃይል ይሰጠዋልና ትክክል ናቸው። ንግስቲቱም እንደዛው እንደነበሩ ይነገርላቸዋል። ደግሞ ይችል ላንሳና ልጨርስ። አጼ ምኒልክ በጣም ትሁትና የዋህ ሰው መሆኑ የሚታወቀው ንጉስ ጦና ነው የሚባለው አይደል? ወደ ወላይታ የነበረው ንጉስ ጦና ጋር በጣም ዘወትር ይገጥሙ ነበር። ከአንድ እስከ ሁለቴም እስከ ሶስቴም አሸንፈዋቸዋል። ንጉስ ጦናን ይማርኳቸውና ያመጧቸዋል። ካመጡ በኋላ በድሮ ጊዜ በጦርነት ከተማረከ ወይ መግደል ነው፣ አስቸጋሪ ነው። ምክንያቱም ተመልሶ ጦርነት ያነሳል። እሳቸው ግን ይቅርታ አድርገው አብልተው አጠጥተው ቆስሎ ከሆነ አክመው መልሰው ገዢ አድርገው በልካውን በኋላ እንዳትረብሽ ብለው ገዢ አድርገው ይልኳቸው ነበር። በጣም ይሄ የሚገርም ነው። ሌላው የመጨረሻው በጣሊያኖች አንድ ጽሁፍ ሳነብ የተተረጎመ ጽሁፍ ላይ ነው ያየሁትና እጅግ የሚገርመው በጦርነቱ ወቅት መጀመሪያ የተያዘው ምንጭ ነው። ውሃ ነው አይደል? ንግስቲቱ ብልህ ስለነበሩ እንዲደክሙ ውሃውን የምንጩ መጀመሪያ ይዘውባቸው ነበር። ጣሊያን ደግሞ በዛ ውሃ ጥም ሊሞቱ ሲሉ ለንጉሱ አንድ ደብዳቤ ነው የተጻፈው። ከወረዛ እባክህ የውሃዋን ነገር አንድ ጊዜ ውሃ ስጠን፣ ውሃ ጠጥተን እንሙት ሲባሉ ጠላት ነው ሊዋጋ ነው የመጣው፣ ሊገል ነው የመጣው፣ ሀገር ሊያጠፋ ነው። ንግስቲቱ እንኳን በጣም አይሆንም በሚሉበት ሰዓት ንጉሱ ግን ርህራሄያቸው የሚገርመው ነገር እኔ ሀገሬ ቅድስቷ ምድር ላይ ገብቶ ተዋግቶኝ ይሙት እንጂ በውሃ ጥም እንዲሞት አልፈልግም። ገደለኝ የሚለው በውሃ ጥም እንጂ በውጊያ አይደለም። አሸነፈኝ የሚለው በውሃ ጥም እንጂ በውጊያ ላይ ሆን ይችላል። ስለዚህ እግዚአብሔር የፈቀደውን ውሃ ሰጥቸው ይሙት ብለው ውሃ ፈቅደውላቸዋል። ርህራሄያቸው እስከም እንግዲህ እንደ እግዚአብሔር አንዳንድ ጊዜ ፈጣሪ ነው እንዲህ አይነት ያው ወደዛ እየወሰድናቸው ሳይሆን አንዳንድ ጊዜ በንጉስነቱ ነው እሱ ሁሉን ማድረግ ሲቻለው፣ ነገር ግን እንደ ኃጢአታችን ሊቀበለናል። እሳቸውም መግደል ምን ሲችሉ በዛ ጊዜ እንደዛ አድርገዋልና ንጉሱ በጣም ሃይማኖታዊ ነበሩ። ሃይማኖታዊነታቸውም አጥብቆላቸዋል ማለት ነው። መምህር የመጨረሻ ስለ አድዋ የሚያስተላልፉት መልእክት ነገር ካለ ለተመልካቾቻችን ንቁ ሚዲያ በመላው ዓለም የሚከታተሉ ሰዎች አሉ። መጨረሻ ላይ አድዋን እንዴት መዘከር እንዳለብን፣ አድዋን ምን እያሰብን ማክበር እንዳለብን፣ አድዋን እንዴት አድርገን ማክበር እንዳለብን የሚያስተላልፉት መልእክት ካለ እድል ልስጥዎት። መልካም። እሺ እንግዲህ አድዋን ዘክረን የምናልፈው ማስተላልፈው መልእክት ወደ ኋላ አደርገዋለሁና አድዋን መዘከር ያለብን እንደ አባቶቻችን በአባቶቻችን እግር ተገብተን ነው። ጀግና የጀግናን በዓል ያከብራል። እኛ ቤተክርስቲያናችን የቅዱሳንን በዓል የምናከብረው የቅዱሳንን ታሪክ የምንሰማው ውዳሴዋን ቅዳሴዋን እየሰማን የምንኖረው በቤተክርስቲያን ውስጥ የምናድረው ቅዱስ ለመሆን ነው። ሰው ወንጌል ትርጓሜ ሊማር ይችላል፣ አራቱ ጉባኤያት ሊማር ይችላል፣ ብዙ ትምህርቶችን ሊማር ይችላል። ይሄ ሁሉ ግን የሚሆነው ወደ ቅድስና እንዲመራው ነው። አንድ ሰውም በአድዋ ወቅት ሲማር ስለ አድዋ ሲያነብ የአድዋን በዓል ሲዘክር በመጀመሪያ ጀግንነቱ ከልቡ ሊገባ ይችላል። ታዲያ ጀግንነት ማለት ሰው ገዶ መፎከር ብቻ አይደለም። በሃይማኖት ጀግንነት ትናንትና ቤተክርስቲያን እንዲህ ባልነበረበት ወቅት እንዲህ በስፋት ባልነበረበት ወቅት በየበራፋችን ሳይኖር አባቶቻችን ጽላቱን ተሸክመው ታቦቱን ይዘው ካህናቱ ወርደዋል ስለ ሃይማኖታቸውን ለመጠበቅ። ዛሬ ግን ጠላት ሳይመጣብን ወረራ ሳይፈጸምብን ማንነታችን እየተውን እየካድና በምዕራባውያን ነገር እየተወሰድን ያለ ነው። ስለዚህ አድዋን ስናስብ ምን ጊዜ መሆን ያለብን መጀመሪያ ማንነታችንን ኢትዮጵያዊነታችን ማስቀደም አለብን። አባታችን ንጉሳችን አጼ ምኒልክ የሄዱት አርበኞች የተሰዉት በእውነት ሰውነታቸውን ለጥይት የሰጡት እግራቸውን ለጠጠር የሰጡት ደረታቸውን ለጦር የሰጡት ስለ ሀገራቸው ብለው ነው እንጂ ስለ አንድ ክልል ስለ አንድ የሆነ ሰፈር ቦታ ብቻ ብለው አይደለም። ዛሬ አድዋን ስናስብ በመጀመሪያ እንዳልኳችሁ
ስለ ሃይማኖታችን መመካት፣ ሃይማኖታችንን ማሰብ፣ በሃይማኖት ውስጥ መመላለስ አለብን፣ መጸለይ አለብን። ወአርታ ሀገሬነ ውስተ ፍኖተ ሰላም እንዲል ወደ ሰላም መንገድ እንድንሄድ ጌታዬ ሆይ እግሬን አቅናልኝ ማለት አለብን። ሁለተኛ ደግሞ ማለት ያለብን ምንድነው? ሀገራችንን ማሰብ አለብን። በዛን ጊዜ በወጉበት እርሶም እየዘከሯቸው ነበረ። ከብዙ ቦታ ከኢትዮጵያ ከአራቱም አቅጣጫ ነበር የመጡት። ከትግራይ እነ ባህታ፣ ከኦሮሞ ላይ ብዙ ሰራዊቶች በእውነቱ ዛሬ እንኳን ስማቸውን የምናነሳሳቸው እነ ደጃዝማች ባልቻ አባ ነፍሶ ምንድነው ገበየው ይሞት ተተካ ባልቻ መድፍ አገላባጭ ብቻ ላይ ብቻ እየተባለ የሚፎከርላቸው እነ ራስ ገበየው ከሸዋ እነዚህ ስለ ኢትዮጵያ ብለው ነው የዘመቱት። ስለዚህ ኢትዮጵያን ሁልጊዜ ማይከል ማድረግ አለብን ማለት ነው። ክልል ቦታ ምናምን እነዚህ ስጋ ናቸው፣ ነፍስ ኢትዮጵያ ነች። ስለዚህ ስጋ ደግሞ ከነፍስ መቆም አይችልም። ስለዚህ እንደ ነፍሳችን ኢትዮጵያን መውደድ አለብን ማለት ነው። እንግዲህ ስለ አድዋ የማስተላለፈው መልእክት ይሄ ነው። ሶስተኛ ደግሞ ምን ማድረግ አለበት? ታሪካችንን ማወቅ አለብን። መጀመሪያ ላይ እንደተናገርኩት ታሪኩን የሚያውቅ ትውልድ ባሪያ ነው የሚሆነው። ሁሉም እየመጣ ይነደዋል። አንድ ሰው መንገድ የሚያውቅ ከሆነ በነዱበት ሁላ ይሄዳል፣ እንደ ውሃ ቅርጹን ይቀያይራል። ስለዚህ አንድ ሰው ታሪኩን ማወቅ አለበት ባይ ነኝ። በዚህ አድዋ ወጥቶ በየአደባባዩ ማክበር ብቻ ሳይሆን ታሪኮቻችንን ማወቅ፣ የዓይን እማኞች የጻፉትን ማወቅ፣ ቤተክርስቲያን መግባት፣ ለቤተክርስቲያን ያለንን ክብር በእውነት መስጠት አለብን። አባቶቻችን እስከ ደም ጠብታ ድረስ ነፍሳቸው እስከሚያልፍ ድረስ ለቤተክርስቲያን ቆመዋል። ዛሬ ደግሞ እኛ ለጥቂት ሰዓት፣ ለጥቂት ደቂቃ፣ ለጥቂት ዕለታት መጽናት አለብን ማለት ነው። አባቶቻችን በጦርነት ወቅት ራሱ ሆነው ጾማቸውን አላቋረጡም ነበር። ዛሬም በጾም መሰራት መገንባት አለብን ማለት ነው። እንግዲህ መጨረሻ እንግዲህ ይሄ በዓል እንኳን አደረሳችሁ የምንልበት ነው። ለሁሉም ኢትዮጵያኖች ነው። ለሁሉም አንዳንድ በዓላት አለ። በእውነት አንዳንድ በዓላት የቤት በዓላት ናቸው። ልደት የቤት ነው። የግል ልደት ሲባል የቤት ነው። ያን የሰው ልደት ነው፣ የቤት ልደት ነው። ሃይማኖታዊ በዓላት አሉ። ከዚያ ደግሞ ሀገራዊ በዓላት አሉ። ይሄ የዓለም በዓል ነው። በእውነት የዓለም በዓል ነው። ትላልቆቹ ተመክተው የነበሩ ሰዎች በኃይላቸው በጥበባቸው የተሞከቱ ሰዎች መመካት እንደሌለባቸው እግዚአብሔር ያሳየበት በዓል ነው። ደካሞቹ ኃያል የሆኑበት፣ ኃያሎቹ ደካማ የሆኑበት ነው። ለዚህ ነው እኛ ደስ እያለን የምናከብረው። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ አኮ መንክር መሞኦ ኃያል ለድኩም መንክርሰ መሞኦ ድኩም ለኃያል ይላል። በእውነት ኃያል ደካማውን ቢያሸንፈው ድንቅ አይደለም፣ ደካማው ግን ኃያሉን ቢያሸንፈው ድንቅ ነው ይላልና እኛ ደካማ የተባልነው አሸንፈን የአፍሪካውያን በዓል ሆኖ የነጻነት ተምሳሌት የነጻነት አርማ የሆነችበት ነውና ለሁሉም አፍሪካውያን፣ ኢትዮጵያውያን በዓለም ሁሉ ላሉ ሰዎች ሁሉ
ነፃ የወጣችበትን ጁላይ 4 ነው ምናምን ታከብራለች እሷ። እንግዲህ አሜሪካ አሁን ሀያል የሆነች ሀገር ናት። ነገር ግን በእንግሊዝ ስር ተቀጥቅጣ የተገዛች ስለነበረች ከቅኝ ግዛቷ የወጣችበትን የነፃነት በዓል ታከብራለች። ኢትዮጵያውያን ግን ከዓለም ለየት የሚያደርገን የነፃነት በዓል ሳይሆን የድል በዓል ነው። ነፃ የነበርን ህዝቦች ነን። ነፃነታችንን ያስከበርን በመስዋዕትነታችን ነፃነታችንን ያስከበርን ነውና በድጋሚ መምህራችን እንዳሉት እኔም እንኳን አደረሳችሁ ላለሁኝ በዓሉን መምህራችን በተናገሩት መሰረት ኢትዮጵያዊነትን መሰረት በማድረግ እግዚአብሔር ያክብርልን። በእውነት አንድ ታላቅ ቃል ተናግረዋል። ሌላው ስጋ ነው፣ ኢትዮጵያዊነት ግን ነፍስ ነው። እውነት ነው። በቃ ይህን ትልቅ ቃል ልንይዝ ይገባል። ኢትዮጵያ ነፍስ ከሌለ ስጋ ሙሉ የሞተ ነው፣ ደካማ ነው። ስለዚህ ኢትዮጵያ በውስጣችን ከሌለች ክልል ብትለው ብሔር ብትለው ማንም የለምና ኢትዮጵያ ሀገራችንን እግዚአብሔር ይጠብቅልን። የነገስታቱን በዛ ጊዜ የነበረውን የሀገር መውደድ መንፈስ በሁላችን ላይ ያሳድራል። መልካም በዓል እንዲሆንላችሁ እንመኛለን። የንቁ ሚዲያ ቤተሰቦች እንኳን በሰላም አደረሳችሁ። ቀጣይም ነፃነታችን ተጠብቆ እስከ ጊዜ ምጽአት እንድንቆይ እግዚአብሔር ፈቃዱ ይሆነልን፣ ሃይማኖታችን ያጽናልን። መምህራችንም ጊዜውን መስዋዕት አድርገው እዚህ ድረስ ስለተገኙ በጣም በንቁ ሚዲያ ቤተሰቦች ስም እናመሰግናለን። ከዚህ በላይ የሚያገለግሉበትን እድሜ፣ ጤና፣ ሀብት ያደልልን እግዚአብሔር።